በራስሽ መተማመን ልመጂ። በራስ መተማመን እውነትን ይዘሽ መቆም የኔ ይሆናል ያልሽውን ነገር ለማግኘትና ሰው የጣለሽ ቦታ ላይ መውደቅ እና እዛ ቦታ ላይ መጠበቅ እንደሌለብሽ ራስሽ ወቂ። ሰላም ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት ትንሽዬ ነገር ሰልፍ ኮንፊደንስ፣ የራሳችሁን ሰልፍ ኮንፊደንስ ይኖራችሁ። በተለይ ሴት ልጆች ሴት እህቶቻችን ኮንፊደንስ ይኖራችሁ። ምንም አይነት ነገር ከራሳችሁ በታች ማለት ራሳችሁን ከሰው በታች አድርጋችሁ ወይ ደግሞ ሰውም እናንተን ከሰው በታች አድርጎ የሚቆጥራችሁ ሰው ካለ ዳይ ወደምትሄድበት ሂድ በሉት እንጂ እንዳትቀበሉት። መሄድ አለበት፣ ከህይወታችሁ መውጣት አለበት። ምክንያቱም የሴት ልጅ ወርቅ ናት፣ ከወርቅ እንቁም ትበልጣለች ብሎ መጽሐፍ ቅዱስም መስክሮልናል። ሴት ስለሆነ ብቻ ማለት ነው። ቆንጆም ሁኚ፣ አስጠሊም ሁኚ፣ ሀብታምም ሁኚ፣ ድሃም ሁኚ፣ አንቺ ነሽ። ሴት ልጅ ነሽ። ሴት ስለሆንሽ ራሱ አንቺ ኩሩ ነሽ። የምሬን ነው። አንዳንድ ጊዜ አንዳንዶቹ ለነሱ መልካም ማለት ጥሩ ነገር ነው ወይ ደግሞ ስኬት ነው ብሎ የሚያስቡት ሀብታም መሆንና ቆንጆ መሆን ሊመስላችሁ ይችላል። ሀብትና ቆንጅና ገነትን አያስገባም። ሀብትና ቆንጅና ከበሽታ አያድንም። ሀብትና ቆንጅና ከሞት አያድንም። ሀብትና ቆንጅና ከሰው ጋር ፍቅር አያሰጥም። ስለዚህ ምንም ቢሆን ምንም ሴት በመሆንሽ ራሱ ቆንጆ ነሽ፣ ጠንካራ ነሽ፣ ብርቱ ነሽ። ስለዚህ በራስሽ ተማመኝ። በራስሽ መተማመን አለብሽ። ከሰው በታችም ከሰው በላይም እንዳልሆንሽና ከማንም ሰው እኩል እንደሆንሽ ራስሽ ማወቅ አለብሽ። ስለዚህ አንዳንዶቹ አንቺ የጣሉት እስኪመስላቸው ድረስ ቆንጆ እንዳለሽ ሊነግሩሽ ይችላሉ። ቤተሰቦችሽም ድሃ እንደሆኑና የዳዊት ሰው ልጅ እንደሆንሽ ሊነግሩሽ ይችላሉ። ምናልባትም እንግዲህ ከጎናቸው ያለው ሰው ትንሽ ያው እጁ ያዝ ያደረገና ማለት ሀብታም የሆኑት ነገሮች ሊታየው ይችላል ማለት ነው። ያ ሰው ከነዛ ሰዎች ጋር አንቺን ለማወዳደር እና ቤተሰቦችሽን ለማወዳደር አንቺን ደግሞ ለማናደድ ወይ ደግሞ አንቺ የነዛ ሰዎችን ከዛች ከሚያወዳድረሽ ከጓደኛሽ የሚሆን ከማንም ጋር ይሁን ሊያወዳድርሽ የሚፈልግ ሰው ሊኖር ይችላል። በዛን ሰዓት ግን አንቺ እኔ ከሰው ጋር ሳይሆን ከራሴ ጋር ነው የምወዳደረው ብለሽ ለራስሽም ለዛ ሰው ንገሪ። አንዳንድ ጊዜ ከጎናችን ያለው ሰው ምን አይነት ሰው እንደሆነ አናውቅም። ግን ያንን ነገር ለማወቅ ደግሞ ርቀት መሄድ አይጠበቅብንም። ርቀት መሄድ ሳይሆን እኛው ራሳችን በሰፈራችን ያሉትንም ከጓደኞቻችንም ከዙሪያችን ያሉትን ሰዎች ማጥናት እንችላለን ማለት ነው። ግን ቶሎ አይገባንም። በነገራችን ላይ ጊዜ ሊፈጅብን ይችላል። ምክንያቱም ትዕግስተኛ የሚባል ሰዎች አሉ፣ በጣም ብዙ ነገር ማሳለፍ የሚወዱት ማለት እንደኔ፣ እኔም እንደዛ ነኝ። ግን ከነቃሁበት ያንን ሰው በቃ አንቅሬ ነው የምጠፋው። እናንተም እንደዛ ነው ማድረግ ያለባችሁት። ስለዚህ በምንም መንገድ እናንተን ከሰው በታች ማድረግ የሚፈልግና ቤተሰቦቻችሁንም ከማንም በታች ማድረግ የሚፈልግ ሰው ከጎናችሁ ካለ ያንን ሰው ከህይወታችሁ ለአንድና ለመጨረሻ ለማውጣት ሞከራ አድርጉት። ሞከሩ ብቻ ሳይሆን አድርጉ ብዬ ነው የምነግራችሁ። አድርጉ በቃ። ለምን ተጠቅማችሁ? አንቺ እኮ እንደማትረቢ እየነገረሽ ነው። ያ ሰውዬ እንደማትረቢ እየነገረሽ ነው። ቤተሰቦችሽ እንደማይረቡት፣ አንቺ ምንም እንዳልሆንሽ፣ የትም እንደማደርሺ እየነገረሽ ነው። ታዲያ እንደዚህ አይነት ሰው ምን ነው ግንባርሽን የሳመሽ መስሎሽ ነው ዝም ያልሹ? አይደለም እኮ። እንደውም እኮ በራስሽ እንዳትተማመኝና በቃ በራስሽ እንዳትቆሚ ጥሎ በቃ ገፍትሮ የጣለሽ ሰው ነው ያ ሰው ማለት ነው። ግን ደግሞ አንቺ ማድረግ ያለብሽ ምን ታውቂያለሽ? ከሱ በላይ እንደሆንሽ ተደባድበሽ እና ተሳድበሽ ሳይሆን
በራስሽ ተማምነሽ ነው። የትኛውም ሴትን ብትሆን ከወርቅ እንቁ በላይ ናት። ከወርቅ እንቁ በላይ ናት ነው፣ ከቀይ እንቁ በላይ ናት ነው የሚለው መጽሐፍ። ስለዚህ ከቀይ እንቁ በላይ ከሆንሹ ለምን ታዲያ እግዚአብሔር እኮ ቆንጆ ሴት እኮ አላለም። ቆንጆ ሴት ከቀይ እንቁ በላይ ናት አላለም። ወይ ደግሞ ቤተሰቦቿ ሀብታም የሆኑት ሴት ከወርቅ እንቁ በላይ ናት አላለም። ከቀይ እንቁ በላይ ናት አላለም። ሶሪ ሲናገር እየተሳሳትኩ ነው እዚህ ጋር። ስለዚህ ሴት ነው ያለው በአጠቃላይ ማለት ነው። ሴት በመሆናችን ብቻ ነው እንጂ ቆንጅና፣ ሀብት፣ ሼፓ ስላማረ፣ አይኗ ጎላ ያለ፣ አፍንጫ ደግሞ የሰልካካ ስለሆነ አላለም። ስለዚህ ማንኛውም ብትሆኚ ማንም በራስሽ ተማምነሽ ቤተሰቦች ደግሞ በአንቺ ምክንያት ሊሰደቡ ልናቁ ሳይሆን ሊከበሩ። ሴትን የሴት ልጅ አባት ጭራሽ ደግሞ ሊናቅም አይገባም፣ ሊከበር ነው እንጂ የሚገባው። ምክንያቱም ወርቅ ናታ ከጎኑ ያለችው። ወርቅ ራሱ እኮ በብር ይገዛል። ሴት ልጁ ግን በገንዘብ አትገዛም። ስለዚህ በራሳችሁ ተማመኑ። ከጎናችሁ ያለው ሰው እያያችሁ ያንን ሰው መጥራችሁ ከህይወታችሁ አውጡት። ስለዚህ ይሄንን ነው የምላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከእናንተ ጋር ይሁን።